አይ ከባድ ነው እንግዲህ ዘንድሮ የምር ከባድ ነው ይሄ ነገር እውነትም አንቺ እውነትም አሁን ራሱን ልታጠፊ ሄደሽ ራስሽ ምንድነው ራስሽ ላይ አቋም እየወሰድሽ ነው ማለት አላቅም ልትሞቺ ላብርሽ ብለሽ አራ አራ ግን ዘንድሮማ በጣም ከባድ ነው እግዚአብሔር አምላክ ሆይ ድረስልኝ አራ እንደዚህ አይነት ጉድ እግዚአብሔር ይጠብቃችሁ በኢየሱስ ስም አላቅም እኔ እኮ ግራ ገባኝ እግዚአብሔርን እቺ ምንድነው አንቺ የቃይሲር ዋ እንደኔ እንትን ሳይን ላይ አምጥተሽ አስቀምጠሽ ሄደሽ ራስሽን እዚህ ጋር ክላስ ላይ ገብተሽ ራስሽ ላይ ደፍተሽ ዳም ነው ትላለች ይሄን እንደዛ ነው የሚለው ማን ነው ወይም እጅሽ በሚላጭ እንደኔ ቆርጠሽ አላየውም አልፈርድም በዚያው እግዚአብሔርን ሰላም ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰብ እንዴት ናችሁ ደህና ናችሁ ወይ ደህና ነኝ እኔ እግዚአብሔር ስም የተመሰገነ ይሁንላችሁ አሎ እንደ ጉድ ማጣ 5 አመት እንደነ 6 አመት የሆነ ፍቅር ብላ ዛሬ እራሷን ልታጠፋ ልትሞት እውነትሽም ነው ተው እንጂ ሌላ የለም እንደዚህ የምታረገው ማን ነው ግን ዘንድሮ በቃ ሰውን እንዴት ነው የሰው ህይወት ለማጥበጥ ብላችሁ ከመሬት ተነስታችሁ አሁን ራስሽን ልታጠፊ እኔ ማንንም ማግኘት አይችልም እኔ ህይወቴን ተበላሽቷል ዋት እንዴ ታይ እንጂ አንቺ ነገ ህይወትሽን አታበላሽ ለሴትዮ ወይኔ ዘንድሮ በቃ ወንድ ምድር ላይ ወንድ አጣችኋል መሰለኝ እኔ እኮ እንደዛ ነው መሰለኝ ማለት ነው እንዴ ወዴት አካሄድ በስመ አብ ወልድ የምር እኔ አሁን አንቺ ራስሽን ልታጠፊ ገብተሽ ወይም እኔ አሁን ማን ነው እስቲ ንገሩኝ እስቲ ምን አርጋ ነው አሁን ራሷ ዳም እዚህ ጋር የፈሰሰው ይሄ እውነትም ዳም ነው ያላችሁ ነው የምንም ዳም የለም አዎ ወይ የሆነ በሚላጭ ወይ የሆነ ነገር እጅሽን ቆርጠሽ አልፈርድም ነገር ግን እግዚአብሔርን እኔ አሁን እያየው እኔ ሲጋይን እቆርጣለሁ እያየው ነገር ግን አልሐቅም ለምሳሌ ወይ የሚያናድድ ነገር ሌላ ነገር ቢሆን ኦኬ የሆነ በቃ ሰይጣን አልሐቅም እንዴት አድርጌ ላስረዳችሁ በእናታችሁ የሆነ በቃ አልሐቅም ብዙ ስሜት ውስጥ ስትገቡ ግን እኔ በዚህ አይደለም ጨዋታ የላችሁም እያልኩ አይደለም ባብሪሽ ፍቅር ላይ ራስሽን ልታጠፊ ነገት ይኖርያለሽ እኮ ከኖርሽ በላይ ማለት ነው ነገ ልጅ ይኖርሻል ባል ይኖርሻል እንዴት ነው የነገ ህይወትሽ ለምንድነው የምታበላሽው አሁን እኮ አብሮሽ ወደድሽም ጠላሽም ህይወት ይዟል እኮ ምንድነው አብሮሽ አሁን እኮ የልጅ አባት ሊሆን ነው ገባሽ ለምን አንቺ ህይወትሽን ታበላሽያለሽ ኖርሽ ለራስሽን አጣቀምም ኖርሽ የሆነ በቃ ከኖርሽ በላይ ሰው ምቀናው ህይወት ለምን አትኖርም አንቺ በቃ አቤት እንዴት ነው እንደዚህ ሆናች የሚለው ህይወት ጠንካራ ሆነሽ ማለት ነው ምንኝኝት ያለሽ እዚህ መተሽ እንዴ ምንድነው ሴቶች ዘንድሮ ተበላሽታችኋል እንዴ ዘንድሮ እኔ እኮ ሊገባኝ አልቻለም እኮ ባዛ ላይ እኮ ወንድ ፍቅር ማታችሁ እና ፍቅራን ትላላችሁ ወንድ አሁን ዘንድሮማ ፍቅር ማቀረብ የምትተዋል የፍቅር ጥያቄ የምትቀርባ ሴት ናት አሁንማ የቀረ ቀልባት ተንበርካቾ ቀልባት ማረግ ነው የቀረው ስለዚህ አሁን አብርሽ ካልፈለገሽ ታይ ህይወትሽን ኖሪ ለአንቺ ደግሞ እግዚአብሔር ያሰበልሽና ያቀዳልሽ እናትሽ ሆድ ላይ ሆነሽ አንቺ እግዚአብሔር ይሄ ነው ላንቺ የሚሆነው ያለው ወንድ ይኖራል ራስሽን ጠብቂ እና ግን ያሳዝናል ነገር ግን ይሄ ነገር ሰው የሚወቅሰው ነገር ለምን አንቺስ ለምን ጀምረሻል ለምንስ ሚዳ ወጣሽ ለምንስ ማናገር ጀማሽ ለምንስ ያለ ሆነና የሌለ ፎቶዎች ምናምን አሁንተሽ ማፎሰት ጀማርሽ ስለዚህ እንደዛ ነገር ነው በቃ ራስሽን ችለሽ መኖር አለብሽ ከዚህ በኋላ ያብርሽና የሩታ ህይወት ውጪ እንዴ በእናንተ ምክንያት ደግሞ የሩታና አብርሽ ሰላም አጥቶ መኖር አለበት ማለት ነው ወይኔ ዘንድሮ እኮ በጣም ገረመኝ ጌታ በኢየሱስ ክርስቶስ ምን እኮ በጣም ነው የምትገርሙኝ እንዴ ምንድነው ራስሽን ልታጠፊ የነገ ህይወት የለም እንደ ነገ አራታው ቆም ብላችሁ አስቡ እንዴ አሁን ዛሬ ትናንትና ያፈቀርኩት ወንድ ቲቶ ሄዶኛል ብዬ ራሴን አጠፋለሁ ለምን ገደል አይገባም እንዴ ምን አገባኝ እንዴ ገደል ይገባ አይ ዶንት ኬር ወንድ ላይ የለም እንደ ምድር ላይ እግዚአብሔር ሰው አንድ ሰው ከኛ ምሪቆ ወይ የሚለየው በመኪናት ነው እግዚአብሔር የሚያውቀው ነገር ስላለ ነው ገባችሁ አንድ ሰው ከቀረባችሁ ፍቅረኛ ሆናችሁ ሁሉም ነገር ቃል ምንም ከተገባባችሁ በኋላ ያ ሰው ወይም ከናንተ ህይወት የሚለየው ከኔ ህይወት የሚለየው ምክንያቱ
ምክንያቱም የሚያውቀው እግዚአብሔር ነው። የሆነ ምክንያት ሳይኖር እግዚአብሔር ሰው ልጅን አይፈተንም ወይም መለየትም ማላይ አይኖርም። ምክንያቱም ምክንያት ስላለ ነው። ሶ ለምንድን ነው ቆም ብላችሁ ማታስቡት? ምንድነው ወንድ ካይዳ ምንድነው አንቺ ከ5 አመት በኋላ ከማንን ጋር አወራሽኝ? ወንድም የለም ምድር ላይ አብርሽን እየጠበቅሽ ነበር እንዴ? አብርሽ ትናንትና ምን ላይ ነበር? ዛሬስ ደግሞ የት ነው ያለው? ይሄን አይተሽ ነው እንዴ የምትቀኒው? አንቺ አሁን ህይወትሽን ማበላሻት ህይወታችሁን ህይወቱን የሩታና የአብርሽ ህይወትን ለማበላሻት ነው እንጂ ከመሬት ተነስተሽ አሁን ራስሽ ለምን ገደል አትገቡም እንዴ? እንደ ገማት ጋስታችሁ ሲጡ ቤተሰቦች እኔ እኮ ሊገባኝ አልቻለም። እኔ ግን ሴት ነኝ ግን አልፈርድም። በዚህ ግን ነገር ግን እንደዚህ ነገር በፍጹም አላደርግም። እንደ ሾሃ ሙሽኪላ ወላ ነገር ይዘሽ ሜዳ ማትመጪው አንቺ ፍቅረኛ ነው እያልሽ ትናንትና የራሳሽው ህይወት አዲስ አድርገሽ የምትጀምሪው አንቺ አሁን ደግሞ ራስን አጠፋለሁ ብለሽ ገማድ ይዘሽ ክላስ ምን አይነት እንደሆነ ምንድነው ደፍተሽ ራስን ልታጠፋ ነው ዋት? አራ የሚሸውት ሰው ካለ ሄዳችሁ ሸውዱ እንጂ እኛ አንሸውድም እንዴ። ተባለን እግዚአብሔር አራ እኔ ሊገባኝ ያልቻለ ነገር ቢኖር አሁን ሩታና አብርሽ ናቸው። ጌታን ሩታና አብርሽ ማለት ነው። ሩታና አብርሽ ማለት ነው እንዴ። እናንተ ደግሞ ማግባባት የላችሁም እንዴ? ምንድነው ሰው የሆነ ነገር እየተፈጠራልክ የሆነ ነገር በቃ ምናችሁ ምናምን ሩታ እኮ የሰው መልክሽን ነገር አትመኝ እንዴ። ሰው የሚያረግልኝ ይሄ እንደዚህ ነው የሚሉሽ ነገር አትመኝ። አንቺ እዚህ ጋር ስትጣሊ ከአብርሽ ጋር እሷ ደግሞ እዚህ ጋር ትደሰታለች እኮ። ሰው እኮ እናንተን ለማበጥና ለማላየት ነው እኮ የተነሳው። ቆም ብላችሁ አታስቡም እንዴ? ወይ ዘንድሮ እኮ ጥበብ ያለውና እውቅና ያለው ሰው አጠነ እኮ ምድር ላይ ሁሉም በቃ በቆማት ዝም ብሎ የሚሮጠው ሰው ብቻ ነው እንዴ ነሽና ምንድነው አንዴ አሁን ለምሳሌ ባልና ሚስት ውስጥ ላይ ምን አይነት ህይወት ይኖራል መሰላችሁ? አንዱ ጥበበኛ አንዱ ወይም ሰነፍ ስላችሁ ጭራሽ ሰነፍ አይደለም እና ሁለቱ ሰነፍ ከሆነ ህይወቱ ይበላሻል። ገባችሁ? ምን መሰላችሁ? አንድ የማውቅ አሁን ለምሳሌ ሩታ ጥበበኛ ከሆነ አብርሽ ደግሞ ይሁን በቃ አላውቅም በምክር ተመካክራችሁ ፍቱ ነገሩን ደግሞ እናንተ እኔ ቡታጀራ ልሄድ ነው እኔም ልሄድ ነው እንደዚህ ሳይሆን ቆም ብላችሁ ቁጭ ብላችሁ አወርታችሁ አትፈቱም እንደ ነገር የተፈጠረ ልክ በእናንተ ሲም ሜዳ ላይ ከመጣ እናንተ ደግሞ ማጣላት አለባችሁ ማለት ነው። ተው እንጂ